perché allontani. ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህ ነገር መጀመሪያ አላወቅም ነበር እንዴ? መጀመሪያ አላወቅም ነበር አብሬ ተው። እኔ አይምሮ ያትረብሸኝ ነው የምልህ። እውነቴን ይህንን ነገር ከዚህ በላይ በዝምታ መመልከት ትልቅ የሆነ ጣጣን ይዞባቸው እንደሚመጣ የተረዱት ጋሽዬ ለአንዴና ለመጨረሻ ጊዜ በአብርሽና በሩታ መሀል ያለውን ችግር ለመፍታት ወደ አዲስ አበባ ሊሄዱ መሆኑን ሰምቻለሁ ማለት ነው። ይህንን ነገር የሚያደርጉበት ትልቁ ምክንያት ደግሞ አብርሃም በእልህ ተነሳስቶ ከሄርሜላ ጋር ቀለበት ሊያስር መሆኑን ስለሰሙ እንደሆነ ሰምቻለሁ ማለት ነው። ይህ የሚሆንበት ትልቁ ምክንያት ደግሞ ጋሽዬ ተጠያቂነት አለባቸው ማለት ነው። በእርግጥ እስከዛሬ ድረስ የቻሉትን ያቅማቸውን በጣም ብዙ ነገር አድርገዋል። ግን አብርሃም አሁን ላይ ያለበት ሁኔታ ለማንም ጆሮ ሰጥቶ የሚሰማበት አይነት ሁኔታ ላይ አይደለም ያለው። በቃ የሆነ ከፍተኛ የሆነ ኢጎ እንዳለበት ሰሞኑን ከሚያደርጋቸው ንግግሮች በደንብ መረዳት እንችላለን። ያም ሆነ ይህ ግን ጋሽዬ ሩታን ሄደው በክብር ሽምግልና ጠይቀው ያመጧት ልጃቸው ናት። ከአብርሃም ባልተናነሰች ልጅ የጋሽዬም ልጅ ናትና አሁን ላይ አብርሃም ተነስቶ እንደፈለገ ሲሆንና ከሌላ ሴት ጋር ቀለበት ሲያስር ለምን በሚል ከአብርሽ ባለፈ ጋሽዬ ተጠያቂ ሊሆኑበት የሚችሉበት ሰፊ የሆነ ምክንያት አለ። በተለይም ደግሞ በሩታ ቤተሰብ ቀላል ነገር አይደለም። እነዚህ ልጆች ዝም ብለው አይደለም የተገናኙት። ሁላችንም እንደምናውቀው ሽምግልና ተልኮ መደረግ የነበረበት ነገር ተደርጎ በእርግጥ ያላለቀ ጉዳይ እንዳለ እናውቃለን። ያም ነገር ይመስለኛል ይህንን ሰፊ የሆነ ክፍተት እየፈጠረ ያለውና ተጠያቂነት እንዳለባቸው ግልጽ ነው። አሁን ላይ ደግሞ ከሰሞኑ ከሄርሜላ ጋር ተያይዘው ወጥተው ዱባይ ላይ ቀለበት ሊያደርጉ ነው ፕሮሰሶች ምናምን። አብርሃም በእልህ ተገፋፍቶ እንደዚህ አይነት ነገሮችን እያስኬደ መሆኑን ሰምተዋል ማለት ነው። እና ይህንን ልጅ ከዚህ በፊት እንደሚያደርጉት ዝም ብሎ ተመልክተው ቀለበት ከሌላ ሴት ጋር ቢያስር ከነሩታ ቤተሰቦች የሚመጣው ጫና ቀላል እንዳልሆነ ግልጽ ነውና አሁን ላይ ተቆጥተውም ይሁን ማድረግ ያለባቸውንም ነገር ይሁን አድርገው በአብርሃምና በሩታ መሃል የተፈጠረውን ችግር መፍታት እንዳለባቸው ግልጽ ነው። እኔም ለዚህ ጉዳይ ተነስተው መምጣታቸውን እደግፋለሁ በነገራችን ላይ ማለት ነው። በእርግጥ በጣም ብዙ ሞክረዋል፣ ብዙ ነገሮችን እያደረጉ ነው። ግን ደግሞ አለ አይደለ አብርሃም ላይ የሚያሳድሩት ጫና በጣም ትንሽ ነው። እኔ እየተረዱ ያለሁት ነገር ይሄንን ነው። እንደ ቤተሰብ አብርሃምን መያዝ ባለባቸው መንገድ አይደለም እየያዙ ያሉት። እውነት ነው፣ ራሱን የቻለ ልጅ ነው፣ የፈለገውን ውሳኔ መወሰን ይችላል። ግን ደግሞ ይሄ ውሳኔ እሱን ብቻ ሳይሆን ቤተሰቡን ጭምር ዋጋ ሊያስከፍል የሚችል አይነት ውሳኔ ነው አሁን ላይ እየወሰነ ያለው። በጣም በእልህ ተገፋፍቷል። እኔ እልህ እንዳለበት የተረዳሁትና ሩታ ምንም ማታመጣም አይነት የሚል መንፈስ ጭንቅላት ውስጥ እንዳለ የተረዳሁት በባለፈው ወንድማቸው መጥቶ ለማነጋገር ሁለቱንም አንድ ላይ አገናኝቶ ለማነጋገር ሙከራ ምናምን አድርጎ ነበርና በቃ ይሆናል አይደል እንደ ማንኛውም አይነት ሴት እንደሆነች እንድታይ ነው የሚፈልገው፣ ወይም እሷ ከማንም እንደማትለይና እሱ የፈለገውን ነገር እያደረገ እሷ ታዛ አብራው እንድትኖር አይነት የሚፈልግ መሆኑን ነው። እኔ እንደዛ ነው የተረዳሁት። ከንግግሩ የተረዳሁት ነገር ቢኖር በቃ እሱ እንደፈለገ ቢወጣ እንደፈለገ ከሌላ ሴት ጋር ቢሆን ባላየ እንድታልፍና በቃ ዝም ብሎ አለ አይደል እንደ ሚስት ልጇን እያሳደገች እሱ ሲመጣ የሚፈልገውን ነገር እየሰጠች ምናምን እንጂ እሱ በሚያደርጋቸው ነገሮች ላይ ጣልቃ እንድትገባ የሚፈልግ አይነት እንዳልሆነ ነው የተረዳሁት። የዚህ የሁለቱ ጸብ ትልቁ ምክንያትም ይሄ ይመስለኛል። ለምን እንደዚህ ያደረክ፣ ለምን እንደዚህ ሆንክ፣ ለምን ወጣህ፣ ለምን ገባህ የሚሉ ጥያቄዎች እንዲነሱበት አይፈልግም እና ብዙ ጊዜ ለግጭት እየዳረጋቸው ያለው ምክንያትም ይሄ ይመስለኛል። እና አሁን ላይ ከአንቺ ብለይም ከአንቺ ተለይቼ በወጣም እንደፈለግኩ ቀብረር ብዬ መኖር የምችል አይነት ሰው ነኝ። ስለዚህ የዚህን ያክል እሷን የምትለማመጡበት የምትለምኑበት አይነት ምክንያት የለም አይነት ሀሳብ ነው ጭንቅላት ውስጥ ያለው። ይሄ ደግሞ በጣም መጥፎ ሀሳብ ነው በነገራችን ላይ ማለት ነው። ዛሬ ላይ አይደለም ይሄንን ንግግር መናገር የነበረበት። ትዳር ለመያዝ ስታስብና ከዚህ ሴት ጋር አብረ ለመኖር የወደፊትን ነገር አብረ ስታስብ እንደዚህ አይነት ነገሮች እንዳሉ ማሰብ መቻል አለብህ። ልክ ትዳር ውስጥ ስትገባ በፊት እንደነበርከው አይነት ህይወት ልትኖር አትችልም። ይሄ ግልጽ የሆነ ነገር ነው። በቃ ወደ ቤትም ማዘንበል መቻል አለብህ። በፊት እንደፈለግክ የምትሆን ከሆነ አሁን ላይ ደግሞ ወደ ቤትም ማዘንበል መቻል አለብን። ለዛም ይመስለኛል ረጅም ጊዜ ሳትቆዩ እንደዚህ አይነት ችግሮች በመሃላችሁ በተደጋጋሚ ሲፈጠሩ የነበሩት። በዛ ላይ ደግሞ ሁለታችሁም እልኸኛ ናችሁ። ቢያንስ አንደኛው ወገን ነገሮችን አብርዶ ነገሮችን ለማስተካከል ሙከራ አያደርግም። ያም ሆነ ይህ ግን
ሁለታችሁም ራሳችሁን እየጎዳችሁ እንደሆነ ነው እየተሰማኝ ያለው። ይሄ መንገድ አያዋጣችሁም። ይህ በጭራሽ የማያስኬድ መንገድ ነው። አንተ ለእልህ ብለህ ያላመንክበት ውስጥ ያልተቀበለው አይነት ህይወት ውስጥ በድጋሚ የምትገባ ከሆነ እዛ የሄድክበት ቦታ ሄደ ትልቅ ችግር ከመፍጠር ወደኋላ አትልምና አሁን ላይ እዚህ ነጋሽዬ እንዳያውቁብህ፣ ነገሮችን እንዳያስቆሙብህ ከሄርሜላም በኩል እየመጣብህ ያለው ጫና ስላለ በድብቅ ወደ ዱባይ የወስዳት ቀለበት ምናምን ልታደርግላትና እሷንም ሸብ ለማድረግ እንዳሰብክ ትላንትና እኔም ቪዲዮ ሰርቼበታለሁኝ። ይሄ ጉዳይም ነጋሽዬ ዘንድ ደርሶ በአስቸኳይ ይህንን ነገር ማስቆም ስላለባቸውና አብርሃም እየሄደበት ካለበት መንገድ መመለስ ስላለባቸው እንግዲህ በዚህ ጉዳይ ላይ በተደጋጋሚ ጣልቃ እየገቡ ቢሆንም አሁን ደግሞ የግድ ጣልቃ መግባት ስላለባቸው ወደ አዲስ አበባ ሊሄዱ መሆኑን ሰምቻለሁ ማለት ነው። በጣም አስፈላጊ ጉዳይ ነው። በነገራችን ላይ አንዳንድ ጊዜ ነገሮች ከሆኑ በኋላ ሁሉም ነገር ካለቀ በኋላ እንዲህ ነው እንዲያ ነው ምናምን ቢባል የዚህን ያክል የምናመጣው ለውጥ የለም። አሁን በጊዜ ሄዶ ጋሽ ይህንን ነገር ማስቆም ካልቻሉ በኋላ ላይ እንደ ቤተሰብ በጣም ብዙ ነገሮችን ነው የሚያመጣው። አሁን ላይ ነገሮችን እየተመለከቱ ከዛሬ ነገ ይስተካከላል እያሉ በዝምታ እዚህ ጉዳይ ውስጥ እጃችንን አንከትም። እነዚህ ልጆች ከሚዲያ ጋር የተነካኩ ልጆች ናቸው። እጃችንን ባስገባን ቁጥር በጣም ብዙ ጣጣዎች ይመጣል ብለው ነገሮችን ከዳር ቆሞ እየተመለከቱ ያሉ በጣም ብዙ ፋሚሊዎች አሉ። የሩታ ቤተሰቦች አሉ፣ የራሱ የአብርሽ ቤተሰቦች አሉ፣ የሄርሜላን ቤተሰቦች አሉ። ነገሮች ወደማይሆኑ ደረጃ ከሄዱ የሚፈጠረው ችግር ቀላል ሊሆን አይችልም። በነገራችን ላይ የሚዲያ ሰዎች ስለሆኑና እያንዳንዱን ነገር ለቪዲዮ ብለን ያደረግነው የሚል ምክንያት ይሰጣሉ። የሚገርማችሁ ማለት ነው እያንዳንዱን ነገር በጣም ጫን ብሎ መጥቶ ፋሚሊ ምንድን ነው ይሄ ነገር ሲላቸው በቃ ለቪዲዮ ብለን ነው ይሄንን ነገር እያደረግን ያለ ነው የሚል ምክንያትን ነው የሚመልሱትና ይሄ ነገርም ይመስለኛል እስከዛሬ ድረስ ቤተሰቦቻቸው በዚህ ጉዳይ ላይ ጣልቃ ገብቶ ነገሮችን እንዳያስቆሙ እያደረጋቸው ያለውና አሁን ላይ በአስቸኳይ ይሄንን ነገር ማስቆም ካልቻሉና ይሄ አሁን የታሰበው ነገር አብርሃም ያሰበውን ነገር ካደረገ በኋላ ላይ ነገሮችን ማስቆም እጅግ በጣም አስቸጋሪ ነው የሚሆነው። የምሬን ነው የምላቸው። አሁን እንደውም ነገሮች የዚህን ያክል አልተደበላለቁም። ሁሉም ምን ይፈጠራል ከሚል አንጻር ነው እንትን እያለ ያለውና በኋላ ላይ የሚመጡት ነገሮች ከባድ ነው የሚሆኑት። አንዳንድ ጊዜ ነገሮች ከሆኑ በኋላ ሁሉም ነገር አሁን ለምሳሌ የአብርሽና የሩታ ኬዝ መጀመሪያ ላይ መቆም ቢችል ኖሮ ማለት ነው መጀመሪያ ላይ እሷም ከቤት ሳትወጣ እሱም እዛው ቤት እያለ ነገሮችን ችላ ሳይባል ማለት ነው እዛው ነገሮችን እነሱ ባሉበት ቤት ውስጥ እንዳሉ ይሄ ችግር መፈታት የሚችል ቢሆን ዛሬ የደረሱበት ደረጃ ላይ ይደርሳሉ ብዬ አላስብም። እነሱ እዚህ ጋር ሚዲያ ላይ ስማቸው በተነሳ ቁጥር አብሮ ተያይዞ የቤተሰብ ስም መነሳቱ አይቀርም፣ ብዙ ነገሮች መነሳታቸው አይቀርም እና ከዛ ነገር አንጻር ነገሮችን በጊዜውና በሰዓቱ ማስተካከል ካልተቻለ ትልቅ ዋጋ ነው የሚያስከፍለውና አሁን ላይ አብርሽ እያደረጋቸው ያሉ ነገሮች ትልቅ ዋጋ ወደ ማስከፈል እየሄዱ ነው። በቃ ይሆናል አይደለ? አያውቁም ከሚል አንጻር ይሁን ከምን አንጻር ይሁን አይታወቅም፣ ግን ለቤተሰቦቻችሁ እየሰጣችሁ ያለው ምክንያት ቤተሰቦቻችሁን በጣም እዚህ ነገር ላይ ጣልቃ እንዳይገቡ እያደረገ ነው። በቪዲዮ ነው የምታሳቡት፣ ቪዲዮ እየሰራን ነው ምናምን ትሉት ሰበብ አድርጋችሁ የምታቀርቡትና ለምትሰሩት ለዚህ ተግባራችሁ መደበቂያ እያደረጋችሁ ያላችሁት እዚህ ሚዲያ ላይ የምትከውኑትን አይነት ነገር ነውና ይሄ ነገር ደግሞ በጣም ዋጋ ያስከፍላችኋል። በጣም እልህ ተያይዛችኋል። በጣም ሁለታችሁም ላይ ኢጎ ይታያል። ይህንን አጋጣሚ ደግሞ መጠቀም የሚፈልጉ ማለት ነው እናንተ እዚህ ጋር እልህ ተያይዛችሁ ገመድ በምትጓተቱ ሰዓት ላይ መሀል ላይ ገመዱን ለመቁረጥ የሚመጡ እዛው አጠገባችሁ ላይ ያሉ ሰዎች እናንተ የምታቋቸው ምንም አያደርጉንም ብላችሁ ለኛ ጥሩ ነው የሚያስቡት ብላችሁ የምታስቡት ሰዎች ያንን ነገር ለማድረግ ነው እየተሯሯጡባችሁ ያለውና ነገሮች በጊዜ መፍትሄ ማግኘት ካልቻሉና ካልተስተካከሉ ትልቅ ችግር ነው የሚፈጠረው። እንግዲህ እንዳልኳችሁ ጋሽዬ ይሄንን ነገር ለአንዴና ለመጨረሻ ጊዜ ለማስተካከልና ለመፍታት ወደ አዲስ አበባ ይሄዳሉ። እንግዲህ እኔ በጊዜ መፍትሄ ማግኘት ካልቻለ ትልቅ ችግር የሚያመጣ ነው የሚመስለኝ። መፍትሄ ይመጣል ብለን እናስባለን። እንግዲህ ያለውን ነገር አብረን ለመመልከት እንሞክራለን። እንደተለመደው ምሽት ላይ ቪዲዮዎች ሲለቀቁ መተን ሀሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።